ብዙዎቻችን ባለፈ ጊዜ ውስጥ እንኖራለን ወይም ደግሞ ወደፊት ምን እንደሚሆን በመጨነቅ እናጠፋለን። ሰላም፣ እንዴት ናችሁ? ዛሬ በኢካርት ቶል የተጻፈውን ዘ ፓወር ኦፍ ናው የሚለውን መጽሐፍ እንመለከታለን። እውነተኛ ህይወት ያለው ጊዜ አሁን ብቻ ነው። አሁንን በመኖር ከአይምሮ ጭንቀትና ከውስጣዊ ስቃይ እንዴት መውጣት እንችላለን የሚለውን ያሳያል። ቶል ይህንን መጽሐፍ በ10 ምዕራፎች አቅርቦልናል። የመጀመሪያው ምዕራፍ ወደ አሁን ጊዜ ኃይል መነቃቃት ይላል። ኢካርት ቶል መጽሐፉን በግል ተሞክሮ ይጀምራል። በጣም ከባድ የሆነ የህይወት ችግር ውስጥ ያለፈበትን ጊዜ ያስታውሳል። ያ ጊዜ የእኔነት ስሜትን አፍርሶ ወደ ጥልቅ ሰላም አመጣው። ከዚያም የመጽሐፉን ዋና መልእክት እውነት ያለው ጊዜ አሁን ብቻ ነው፣ ነፃነትን በዚህ በአሁን ጊዜ ውስጥ በሙሉ በመኖር ውስጥ ይገኛል ይላል። ቶል እንደሚያብራራው አብዛኛው የሰው ስቃይ ከአይምሮ ጋር ከመጣበቅ ይመነጫል። ያለማቆም የሚነጥቀው የሐሳብ ፍሰት፣ ትዝታ፣ ግምትና ወደፊት የምናይበት እይታ እኛን ከአሁን ያርቀናል። ሁልጊዜ ስላለፈው ሲወራ ወይም ስለ ወደፊቱ ሲጨነቅ ሰው በራሱ የአይምሮ ጊዜ ይፈጥራል። ይህም የጭንቀት ብዛትና የደስታ እጥረት ምንጭ ነው። እውነተኛ ሰላም ሰው ከዚህ ከገነባው ጊዜ ሲወጣና ወደ ዘላቂው አሁን ሲገባ ብቻ ይገኛል። ቶል አንባቢዎችን ሐሳባቸውን ያለ ፍርድ እንዲመለከቱና እኔ አይምሮዬን አይደለሁም ብለው እንዲገነዘቡ ይጋብዛል። በሁለተኛው ምዕራፍ ህሊና ከስቃይ መውጫ መንገድ ነው ይለናል። ይህ ምዕራፍ ሰዎች በጊዜ ላይ ያላቸውን ግርግር ይመለከታል። አንድ የሰዓት ጊዜ በተግባራዊ ህይወት ለመጠቀም ያስፈልጋል። ሌላው ደግሞ የአይምሮ ጊዜ በያለፈውና በወደፊት የሚኖሩ ሐሳቦች ጭንቀት ውስጥ ነው። ኢካርት ቶል ይላል፣ የሰዓት ጊዜ ለመያዝ ነገሮችን ለማድረግ ጠቃሚ ቢሆንም የአይምሮ ጊዜ ግን ጎጂ ነው። እርሱ እኛን በንስሐና በተስፋ በመጠበቅ ልምዶች ውስጥ አጥሮ ህይወትንም በቀጥታ እንዳንኖር ይከለክላል። ቶል ይህንን ሲያብራራ አብዛኛው ሰው ደስታ ወደፊት የሚመጣ አንድ ክስተት ወይም ሁኔታ ውስጥ እንዳለ ያምናል። ለምሳሌ የሚፈልገውን ስራ ሲያገኝ፣ ትክክለኛውን ሰው ሲያገኝ እያለ። ነገር ግን እውነት ያለው ጊዜ አሁን ብቻ ነው። ወደፊት ጊዜ በእውነት ውስጥ አይደርስም። ሰው ይህንን በጥልቀት ሲገነዘብ ህይወትን ማዘግየት ያቆማል። የአሁን ጊዜ ግንዛቤ እንደ አንድ ነገር አጥሯል የሚለውን ስሜት ያፈርሳል። ቶል በተጨማሪ የእኔነት ስሜታችንን ኢጎ እንኳን በጊዜ ውስጥ እንደሚመሰረት ያሳያል። ኢጎ ከትዝታና ከወደፊት ግምቶች የተሰራ የአይምሮ ግንብ ነው። ሁልጊዜ ማረጋገጫ ይፈልጋል። ሰው በአሁን ጊዜ ውስጥ ሲኖር ኢጎ ቀስ በቀስ መቀነስ ይጀምራል። በሶስተኛው ክፍል ህሊናን ወደ አሁን መንገድ መምራትን ያሳየናል። ኢካርት ቶል እዚህ ክፍል ላይ አንባቢዎችን ወደ አሁን እንዴት እንደሚገቡ ይመራቸዋል። ቁልፉ ነገር ሰው በአሁን ጊዜ ላይ በጥልቀት እንዲነቃ ነው። በአካባቢው፣ በስሜቱና በውስጣዊው ጸጥታ ላይ ቀላል ነገሮች እንኳን መተንፈስን ማስተዋል፣ የዝናብ ድምፅን መስማት ወይም የሰውነትን ስሜት መስማት ሰውን አሁን ላይ ያቆየዋል። ነገር ግን አይምሮ ይህን ይቃወማል፣ ምክንያቱም በመዘንጋትና በሐሳብ ላይ መኖር ይወዳል። ኢጎ ደግሞ አሁንን ይፈራል። በአሁን ውስጥ መኖር አይችልምና ለመኖር በጊዜ ይመራል። ስለዚህ ሰው በንቃት መኖር ሲጀምር ብዙ ውስጣዊ ተቃውሞ ይነሳበታል። ቶል ይህንን መቃወም ያለ ፍርድ እንዲታይ ይመክራል። እንደ ሰማይ ውስጥ የሚያልፉ ደመኖች እንደምንመለከታቸው የአሁንን ጊዜ መቀበል በምንም መልኩ ቢሆን ስቃይን ያፈርሳል። ሚስጥሩም እንደሚለው ያለውን መቀበል ነው። ይህ ማለት ግን ዝም ብሎ መቀመጥ አይደለም፣ ከእውነት ጋር በጥልቀት መስማማት ነው። ሰው ከአሁኑ ጋር መከራከር ሲተው ኃይለኛ፣ የተረጋጋና ፈጣሪ ይሆናል። ከዚህ በፊት በመቃወም ላይ የሚያጠፋውን ኃይል ወደ ንቃት የተመሰረተ ተግባር ይቀየራል። በጸጥታ የተመሰረተ እውነተኛ እርምጃ። በአራተኛው ምዕራፍ አእምሮ፣ ራስ ወዳድነትና ህመም፣ የሰውነትን ህመም ያሳያል። ቶል የአካል ህመም የሚለው ጽንሰ ሐሳብ በውስጣችን የሚኖር አሉታዊ ሐሳቦችና ልምዶች የሚመግብ የድሮ የስሜት ህመም ክምችትን ያስተዋውቃል። ብዙውን ጊዜ በተወሰኑ ሁኔታዎች ወይም ግንኙነቶች የሚቀሰቀስ
በከፊል ራስን የሚገዛ የኃይል መስክ ነው። ሲነቃ ሰዎች በቁጣ በቂም ወይም በሐዘን ይያያዛሉ። ሳያውቁት ምላሽ ይሰጣሉ። የአካል ህመም በድራማና በግጭት ይበለጽጋል። እሱን መፍቻ መንገድ መታገል ወይም ማፈዝ ሳይሆን ሲነሳ ማየት ነው። ለአካል ህመም ግንዛቤን መፍጠር ጉልበት ያሳጣዋል። ስለተፈጠረው ነገር ያለምንም ፍርድ ከራስን ለራስ ማስረዳት እንዲሁም የንቃተ ህሊና ቅልጥፍናን መቋቋም አይችልም። ቶል ይህንን ከኢጎ ጋር ያያይዘዋል። ይህም እኔ ሐሳቤ፣ ታሪኬ፣ ችግሬ ነኝ ከሚል እምነት ጋር ራሳችንን መለየት ይፈጥርልናል። አእምሮም ሆነ የታመመ ሰውነታችንን አስተውለን ስንመለከት ኃይላቸውን እንደሚያጡ ያስረዳል። የንቃተ ህሊና መገኘት ህመምን ወደ ሰላም ያመጣዋል። እያንዳንዱ የግንዛቤ ጊዜ ከሰው ልጅ የጋራ ያለፈ ታሪክ የተወረሰ የንቃተ ህሊና ሁኔታ ሰንሰለትን ይሰብራል። በአምስተኛው ምዕራፍ የመገኘት ሁኔታ። በዚህ ክፍል ቶል መገኘት አንድ ሰው እዚህና አሁን ላይ በሙሉ ንቁ ሆኖ የመገኘት ክፍል ያለው የግንዛቤ ሁኔታ እንደሆነ ይገልጻል። ነገር ግን አሁንም የስሜት ወይም የአእምሮ ባዶነት ሳይሆን ተቃራኒው ነው። የአእምሮ ድምፅ የጸዳ ህያው የሆነ ሁኔታ ነው። አንድ ሰው በህልውና ውስጥ እያለ ከህይወት ጋር በጥልቅ የተገናኘ ሆኖ ይሰማዋል። በቀላል መኖር ውስጥ ጸጥ ያለ ደስታ ይሰማዋል። ይህ የሰው ልጅ ንቃተ ህሊና በግዳጅ አስተሳሰብ ከመጨለሙ በፊት ተፈጥሯዊ በሆነ ሁኔታ የነበረው አይነት ነው ይላል። ቶል አንባቢዎችን መገኘት በጥረት ሊገኝ እንደማይችል ያስታውሳል። አንድ ሰው ከአስተሳሰብ ጋር መተዋወቅ ሲያቆም በተፈጥሮ ይገለጣል፣ ወደ ነበርንበት እንመለሳለን እንደማለት ነው። በአስተሳሰብ ውስጥ እንደጠፋ እና ወደ ግንዛቤ እንደተመለሰ ባስተዋለ ቁጥር ከአሁን ጋር ያለውን ግንኙነት እያጠናከረ ነው። መገኘት ለመንፈሳዊ መነቃቃትን መሰረት ነው። ህይወት በአንተ ላይ እየደረሰ እንዳልሆነ ያሳያል። ህይወት አንተ ነህ፣ አይደርስምና የተመለከተው ነገር ወደ እንከን የለሽ የንቃተ ህሊና መስክ አይዋሃድም። የመለያየትን ቅዠት ይፈታዋል። በስድስተኛው ምዕራፍ ውስጣዊ አካልና ጸጥታን ያሳያል። ቶል ኃይለኛ ልምምድን ያቀርባል። ውስጣዊውን አካል መስማት አንባቢዎች ትኩረትን ወደ ውስጥ እንዲያዙፍ ያበረታታል። አካላዊ አካልን የሚያነቃቃው ስውር የኃይል መልክ እንዲሰማቸው የግንዛቤ ትኩረትን ከአእምሮ ይስባል እና በአሁን ጊዜ ውስጥ ያስቀምጣል። ይህንን ውስጣዊ ህይወት በተሰማዎት ቁጥር በአስተሳሰብ የሚቆጣጠሩት የሐሳብ ቁጥር ይቀንሳል። ቶል ሰውነትን ለመገኘት አሁን ላይ ለመኖር መልህቅ እና እንደ ማበልጸጊያ በር ከሁሉም ቅርጾች በስተጀርባ ያለ ቅርጽ የሌለው ይዘት ብሎ ይጠራዋል። እንዲሁም የዝምታን አስፈላጊነት አጽንዖት ይሰጠዋል። ይህም የጩኸት አለመኖር ብቻ ሳይሆን ሁሉም ድምፅ፣ እንቅስቃሴና ህይወት እንዲኖር የሚያስችለው ቦታ ነው። በጸጥታ ስትዝናኑ በእንቅስቃሴ መካከልም ቢሆን ዘላለማዊነትን ትነካላችሁ ይላል። ከዚህ ቦታ ውስጣዊ ስሜትና የፈጠራ ችሎታ ያለምንም ጥረት ይፈሳሉ። ከውስጣዊ አካል መኖር የአንድን ሰው የዓለምን ግንዛቤ ይለውጠዋል። ሁሉም ነገር ሕያው፣ ሰላማዊና በጣም ንጹህ ይሆናል ይላል። በሰባተኛው ምዕራፍ ግንኙነቶች እና መንፈሳዊ ልምምድን ያሳየናል። ቶል ግንኙነቶችን እንደ ንቃተ ህሊና መስታወት አድርጎ ይገልጻል። እሱ እንደሚለው አብዛኞቹ ግንኙነቶች የሚቆጣጠሩት በራስ ወዳድነት ፍላጎቶች፣ ጥገኝነት ወይም ውስጣዊ ህመም በመግለጽ ነው። ይህ ወደ ደስታና ህመም፣ ፍቅርና ግጭት ውደቶች ያመራል። መውጫው ግንኙነቶችን የአንድ ሰው መንፈሳዊ መነቃቃት አካል ማድረግ ነው። ሁለቱም አጋሮች ሲኖሩ ፍቅር የመኖር ሁኔታ ይሆናል እንጂ የፍላጎት አይደለም። ግንዛቤ ግጭትን ወደ እድገት ይለውጠዋል። አስቸጋሪ ግንኙነቶች እንኳን በንቃተ ህሊና ከቀረቡ ኃይለኛ አስተማሪዎች ሊሆኑ ይችላሉ። ቶል ንቃተ ህሊና ያላቸው ግንኙነቶች የሚለው ሐሳብን ያስተዋውቃል። ሁለቱም ግለሰቦች ኢጎን ለማፍረስ ግንኙነትን እንደ መስታወት የሚጠቀሙበት ነው። እውነተኛ ፍቅር የሚፈጠረው ሌላ ሰው ደስተኛ የሚያደርግ
ስትጠብቅ ሳይሆን በምትኩ ከራስ መገኘት ወይም አሁናዊነት የሚፈሰውን ደስታ ማጋራት ስትችል ነው። የሌላውን ሰው ህመም ማየትና ምላሽ ከመስጠት ይልቅ ከንቃተ ህሊና ምላሽ መስጠት ስትችል ግንኙነትን የዘላለማዊነት መገለጫ ይሆናል። 8ኛው ምዕራፍ መቀበልና መስጠት። በመጽሐፉ ውስጥ ማዕከላዊ ጭብጥ የሆነው የአሁንን ጊዜ እንዳለ ጥልቅ ተቀባይነት መስጠት ነው። ቶል እጅ መስጠት ማለት ድክመት ወይም መልቀቅ ማለት እንዳልሆነ ግልጽ ያደርጋል። ለህይወት አዎ ማለት የሆነውን ነገር ስታውቅ ውስጣዊ ግጭትና ስቃይ ትፈጥራለህ። እጅ ስትሰጥ ውስጣዊ ሁኔታ ሳይለወጥ ቢቀርም ሰላም ግን ውስጥህ ይሰማሃል። መቀበል ከፍርሃት ይልቅ ግልጽነትን እንድታሳይ ይፈቅድልሃል። ቶል የህይወት ፈተናዎች ጠላቶች ሳይሆኑ ለመንቃት የሚቀርቡ ግብዣዎች መሆናቸውን አጽንኦት ይሰጣል። ህመምና ኪሳራ የመሸነፍ ኃይለኛ መግቢያ በር ሊሆን ይችላሉ፣ ምክንያቱም ተቆጣጥሮ የያዘን ቅዠት ስለሚያጠፉልን ነው። ተቃውሞውን ለመተው በመረጡ ቁጥር ከህይወት ሰፊ የማሰብ ችሎታ ጋር እንደገና ይገናኛሉ። ይህ ራስን አሳልፎ መስጠት ከፍርሃት ነፃ ያወጣዎታልና ከተፈጥሮ ህልውና ፍሰት ያስማማዎታል። ቶል በአንተ በኩል የሚፈስ የህይወት ኃይል ብሎ ይጠራዋል። በዚህ ሁኔታ ጥረት የማይጠይቅ እርምጃና ጥልቅ መረጋጋት አብሮ ይኖራል። በ9ኛው ምዕራፍ የመገለጥ ትርጉም ይለናል። ቶል መገለጥን ወደፊት ማግኘት የሚገባን ነገር ሳይሆን ንጹህ ንቃተ ህሊና ያለበትን ነገር መገንዘብ እንደሆነ ያብራራል። መገለጥ የውሸት ማንነት መጨረሻ ነው፣ አዲስ ማንነት ማግኘት አይደለም። በተግባር ወደ መሆን ከአእምሮ ወደ ግንዛቤ የሚደረግ ሽግግር ነው። በዚህ ሁኔታ ህይወት በተፈጥሮ ትገለጣለች ያለ ተቃውሞ። የተገለጠ ሰው ከህመም ወይም ከፈተና ነፃ አይደለም፣ ነገር ግን ከእርሱ ጋር ከመተዋወቅ የጸዳ ነው። አንተ ወይም አንቺ ዓለምን በርህራሄ በግልጽነትና በጥልቅ መገኘት መለማመድ አለባችሁ እና ይሄኛውም ሂደት ራስን መግለጽ ወይም አእምሮን ከምክንያታዊነት ወደ ግንዛቤ ነገሮችን ወደ መረዳት የሚያሸጋግር ሂደት ነው ይለናል። ቶል መገለጥ ብርቅዬ ወይም ለመንፈሳዊ ጌቶች ብቻ የተወሰነ ነው፣ ሙሉ በሙሉ ወደ አሁን ለሚገባ ለማንኛውም ሰው የሚገኝ ተፈጥሯዊ ሁኔታ ነው ይለናል። የመንቃት ምልክት ጸጥ ያለ ደስታ፣ የውስጣዊ ግጭት አለመኖርና ከሁሉም ፍጥረታት ጋር የአንድነት ስሜት ነው። እያንዳንዱ በጥልቀት የመኖር ቅጽበት የእውቀት ብርሃን እይታ ነው ይለናል። የመጨረሻው ምዕራፍ የአሁን ኃይልን መኖር ነው። በመጨረሻው ምዕራፍ ቶል ሁሉንም ትምህርቶች ከዕለት ተዕለት ህይወት ጋር ያዋህዳል። የአሁንን ህልውና መኖር ማለት በእያንዳንዱ ተግባር ውስጥ መገኘትን፣ መራመድን፣ መናገርን፣ መስራትን፣ መጠበቅን እንኳን ማለት ነው። ውስጣዊ ምንም ይሁን ምን የአሁኑን ውጫዊያችንን ቤቶ ማድረግ ነው። የትም ብንሆን የት ውጭ የተፈጠረው ነገር ውስጣችን አሁን እንዲሆን እንደማለት ነው። ፈተናዎች፣ ህመምና ስሜቶች ወደ ጥልቅ ግንዛቤ መግቢያ በር ሆኖ ያገለግላሉ። ምላሽ ከመስጠት ይልቅ ያስታውሳሉ። ወደ አንድ ምናባዊ የወደፊት ጊዜ ከመሮጥ ይልቅ አሁን ባለው መገለጥ ውስጥ ያርፋል። ይህ ተራ ህይወትን ወደ ቀጣይነት ያለው ማሰላሰያ ይለውጠዋል። ቶል አንባቢዎች መንፈሳዊ ልምምድ ከህይወት የተለየ እንዳልሆነ በንቃተ ህሊና የሚኖር ህይወት መሆኑን ያስታውሳል። ከጊዜ በኋላ አእምሮ ከአምባገነንነት ይልቅ ጠቃሚ አገልጋይ ይሆናል። ሰላምም ተፈጥሯዊ ሁኔታን ይሆናል። ስለዚህ የአሁን ኃይል ፍልስፍና ሳይሆን የህልውና እውነት ነው፣ ለዘላለማዊ ለመንቃት ግብዣ ነው ይለናል። ዘ ፓወር ኦፍ ናው ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እናመሰግናለን።